በኃይሉ ዛሬ እንዴት እንደተዋረደ ዶክተሩን የ10 ሚሊዮን ብር እሰጥሃለሁ ውጤቱን ተሰላምና ተቃልጋ አበሳስለ ስራልኝ ቢለው እሺ እንደ ዶክተሩም እሺ ይለኛል ብሎ እሱ ወሬውን ቀጠለ። የ10 ሚሊዮን ብር እሰጥሃለሁ ሲለው እሱም ለምን ግን ልሰጥ የፈለክ ይህን ሁላ ብር በዚች በትንሽዬ ስራ አለው። እሱም ትንሽዬ ነው ስራው ግን እንላንተ ከዚህ በላይ ይገባሃል ስለሚል ነው አለው። እሱም በጣም ተገረመ። ጉድ አለ። ቃልና ሰላም እናትና ልጅ አይደሉም እንዴ አለው። ናቸው ግን አንተ ምንም ቢፈጠር ተመሳስለክ እንድሰራልኝ ስለምፈልግ ነው አለ። ዶክተሩ በጣም ተገረመና አይ ሰላም ምን አይነት ጨካኝ ሰዋን ያለሽው አለ። ወንድምሽ አንቺን ለመግደልና እንትን ለማለት አንደኛ ደረጃ ቆሟል እና ብሌን ያንቺ ልጅ ናት። ብሌን አንቺ እንደምመስለው እስከ ዛሬ ግን እንዴት አልገባሽም? ያንቺ ልጅ እንደመሰለችሽ እያለ ወሬውን ቀጠለ። እሷም ዝም አለችው። እንዴት ብሌንና እኔ እንመሳሰላለን እንዴ ስትል ተናገረች። ግን ብሌንና ሰላም የሆነ ነገራቸው በጣም ይመሳሰላል። እናም ይሄን ነገር ማስተዋል ያቃታት እሷ ናት። ብሌንም በጣም ተጨንቃ ነበር። ዶክተሩ በብር ይታለላል ብላ ብሌን ተጨንቃ ነበር። ቃል ደግሞ ሰላምን ይህን ወሬ እንዲያወሩ ወደ ክላስ ወስዳ ሰላምን አንድ ሄለን ስራ አገኘች ያለ ትነግራታለች። ለዚህ ብለሽ ነው እንዴት ዶክተሩ ጋር ነጥለሽ ያመጣሽኝ? የሆነ ነገር እንዳስብሽ አውቄብሻለሁ። ይህ ነገር ታዲያ ዘው ብትነግሪኝ ምን ችግር አለው? ዶክተሩስ ቢሰማ አለቻት። እንዴ ሄለን ሰራተኛ ሆነች ማለት እኮ ከባድ ነው። ሄለን የሀብታም ልጅ ነበረች። አሁን ሰራተኛ ሆነች ብዬ እንዴት በኃይሉና በዶክተሩ ፊት ለፊት አወራለሁ አለች። ላኪን ግን በኃይሉና ዶክተሩ እንዲያወሩ ነው እንደዛ የፈቀደችው። ብሌንንም እንደዛ ሸማቆ ያስወጣት በኃይሉ ዶክተሩን ለብቻው የሚያገኘው ነው። ዶክተሩ ግን ምንም የሚበገር ሰው አይደለም። አይ ምንም ነገር የማደርግልህ ነገር ዶክተሩም እኔን በገንዘብ ልታታለኝ እንዳትሞክር፣ እኔ በገንዘብ የምታለል ተራ ሰው አይደለሁም። ስራዬን በአግባቡ የምሰራና በታማኝነት የምሰራ ነው አለ። በኃይሉም ጮኸበት። የሚገጥምህን ታያለክ፣ መጨረሻህን ባላሳጥረው ታያለክ ብሎ ዛተበት። የፈለግከውን ማድረግ ትችላለህ፣ እኔ ግን በሰው ህይወት ላይ አልጫወትም ብሎ ጥሎት ወጣ። አያችሁ እኔ ዶክተሩ ገንዘብ ሲሰጠውና በገንዘብ ይታለላል ብዬ አስቤ ነበር። እኔም ብቻ ሳይሆን ብሌንም አስባ ነበር። የሚታለል መስሏት ነበረ። አይገርምም? በጣም ያሳዝናል። ህይወት ዝብርቅርቅ ያለች ብትሆንም ግን ለነገሩ አሁንም ዶክተር እንግዲህ ትክክለኛ ዶክተር ይመስላል። ላኪን ግን ውጤቱ መቀየር የለበትም። ቃል መዋረድ አለባት። ይህ ውጤት ትክክለኛ ልጅ እንዳልሆነች እንዲያሳይ መደረግ ግዴታ አለበት። ቃል እውነቱ ታውቆባት ሰላም ምን እንደምታደርግ መታየት አለበት። ዳጊ ደግሞ የገነትን ጓደኛ ጠይቆ ነበር። አባቴን ማነው የገደለው በማለት የገነት ጓደኛ ደግሞ ለገነት ልጅሽ በጠበጠኝ ብላ ተናገረች። ከዛም እሷ ዶክተሩ እዚህ ቪዲዮ ላይ አሁን እንደሚያሳየው ከሆነ ጀግናና ጠንካራ ነው። መጨረሻውንም እንደዚህ አድርገው ውጤቱንም በስነ ስርዓት ሰርቶ የሚያሳይ ጎበዝ ያድርገው። አለበለዚያ ግን የሆነ ነገር አደርጋለት አለ። ኮሜንታተሮች እሱ ላይ ይወጡበታል፣ ይዞሩበታል ማለት ነው። ህይወት ግልብጥብጥ ያለ ብትሆንም ግን እሱ ያለበት ነገር ቢሆን ውጤቱን በስርዓት ሰርቶ ማስረከብ ነው። አለበለዚያ ግን ራሱ አደጋ ላይ ይወርቃል። በኃይሉ ግን ይህን ዶክተር የሆነ ነገር እንደሚያስደርገው እርግጠኛ ነኝ። በኃይሉ የሚባል ሰውዬ ጨካኝና አረመኔ ነው። ለሄለን ያልተወገደ ሰውዬ ለዚህ ለዶክተር አይወገድም። የሆነ ነገር ያደርገዋል። አሁን ደግሞ የሰለሞን ሚስት ገነት እንደሆነች ካወቀ በኋላ በጣም ተጨንቋል። ገነት ይህን ነገር ብታቅ ኖሮ እኔ ገዳይ መሆኔን ብታቅ ኖሮ የባሏ ገዳይ ምን እንደምታደርግ አውቃለሁ። እኔ እኮ
የሰለሞንን ቤተሰቦች የጨረስኳቸው መስሎ ነበር፣ ለካ አልጨረስኳቸውም እንደ እያለ እሱም እንትን ይላል። ገነት ግን ምንም ለማድረግ አልወሰነችም። ልጇን በነፃነት የማሳደግ እንጂ የባሏን ገዳይ አልፈለገችም። እሱ ግን አሁንም አጠቃለሁ እያለ ተነስቷል። በኃይሉ ግን ለምን እንደዚህ ጨካኝና አረመኔ ሊሆን ቻለ? ለምን ይሄን ያክል የሰው ጥላቻ ሊኖርበት ቻለ? በጣም ይገርማል። ህይወቱን በቃ በአደጋ በጭካኔ ከዳጊ ጋር እንደዚህ ወይዘሮ ሰላምም ዳጊን ከቤት ያስወጣለሁ እያለች ይዛለች። ምክንያቱም በሰላም ሳይሆን በዚች በቃል የተነሳ ቃል እሱን ታፈቅረዋለች። ቃልን ታላፈቀረ ደግሞ እሷ አትፈልግም እዚህ ቤት እንዲኖር። ቃል ወይም ብሌንን እየተጫወተባቸው ነው እሷ የምትመስለው። እሱ ግን የሚጫወተው ወይም የሚያፈቅራት ብሌንን ብቻ ነው። ቃል ራሷ እየገባችበት እና ህይወቱን እየበጠበጠች ያለችው ቃል ናት። አይገርም። ይህን ደግሞ እሷን መረዳት በጣም አቅቷታል። እንዴት ነው ቃል ዳጊ እያልፈ ሳይፈልጋት እየቀረበችው እያየች አሁን መልሳ ደግሞ ከዳጊ ጋር ነገር የምትፈልገው? አንዳንድ ሰዎች ግን ከልጆቻቸው ጎን እንጂ የሚሆኑት የሌላን ሰው መጎዳት የሌላን ሰው በደል አያዩም። እናም ሰላም ዳጊን ከዛ ቤት ካስወጣች በጣም ስህተተኛና ሰላም ዳጊን ከዛ ቤት ካስወጣች ግን በጣም ተሳስታለች። እንደውም ዳጊ እዛ ቤት መኖር በጣም ለሷ ይጠቅማታል እንጂ አይጎዳትም። ለሆነ ችግር ደራሽ ሆነላታል። በኃይሉና ቃል አሁን ላይ ተደራጅተው እየሰሩባት ነው። እሷን አንድ ነገር ለማድረግ ተነስተዋል። ሁለታቸውም ተስማምተው እየሰሩባት መሆኑን አላወቀችም። ከጎኗ ግን ያሉት አሁንም ብሌንና ዳጊ ብቻ ናቸው። እሷ ግን አሁንም ይሄ ነገር አልገባትም።